ዝናናት የሆነ ነገር ፍላጎት የለኝም ኢንሻአላህ ይሄን ደግሞ እናደርግልሃለን እሺ ሐቢቢ ዩኑስ አንተ ብቻ ጠንከረህ ከአባትህ ጋር ዳዕዋ እንድታደርግ የምንፈልገው ሁለተኛው ትንሹ አሁን ምን ብለህ አዲስ ስም አውጥተንልሃል እሺ እኔ አዲስ ስም አውጥቼልሃለሁ ትንሹ ሁሱ ብያለሁ እሺ ስለዚህ አንቺ አሁን ትንሹ ሁሱ ነሽ በቃ ስለዚህ አንተ ኡስታዝ በደንብ ያስተምረዋል ሁሱ እንግዲህ ነገ ያገባል ልጆች ይወልዳል ጥሮታ ይወጣል ሁሱ የሚተካው ሰው አግኝተናል ስለዚህ ገና ካሁኑ ትምህርት እንዲማር እንፈልጋለን ኡስታዝ በደንብ እንዲማር እንፈልጋለን ችግር የለውም የገንዘብ ወጪው ነገር እዚያው መሸፈን ሁሉ ይሸፍናል እዚያውን ሰው ሁሉ ይሄ ልጅ እንዲማር ከጎኑ መቆም አለብን እያሉ ነው እንግዲህ ኮሜንቱን እያነበባችሁት ነው የኔ ቃል አይደለም ኮሜንቱ ጠቅላላ ምን እንድናርግለት ለዚህ ልጅ እያሉ ነው ለምን ነገ ለዲን እስላም ትልቅ ቦታ ይደርሳል ብለው ስላሰቡ ነው ስለዚህ ኡስታዝ ይሄ ልጅ ዲን እስላም የሚማርበት ትምህርት የሚያስፈልገው ነገር እንደው አንዳንድ ነገር ምንድነው ለዚህ ልጅ ማረግኛ ምንችለው ኡስታዝ ግን እኛ ይሄን ነገር ስናረግለት ለርሶ አማና ጥለን ነው ማለት ይሄ ልጅ በደንብ እንዳባት ትምህርቱን በደንብ እንዲማር ዲኑን በደንብ እንዲማር ቁርአን በደንብ እንዲቀራ ምንም ነገር እንዲጎለው አንፈልግም ሰለምቴ ወንድማችን ነው ኢንሻአላህ እስኪ ምን ቢደረግ ጥሩ ነው ትላላችሁ ኡስታዝ ወደሱ እንመለስና ትንሽ ደግሞ ኡስታዝ እስኪ አንዳንድ ነገር በሉን እንደኔ ኢንሻአላህ ጥሩ ቦታ የሚማርበት ቦታ ማለት ነው ትምህርት እየተማረ ቁርአን እየቀራ አንድ ላይ ሁለቱም እንዲማር ነው የሚፈልገው ማለት ነው አሁን ትምህርት ቤቶች አንዳንድ ትምህርት ቤቶች አሉ በአነስተኛ ዋጋ የሚያስተምሩት በጥሩ ሁኔታ ትምህርት የማይሰጡት ማለት ነው በጥሩ ሁኔታ ቢማር በእንትን ላይ ማለት ነው ጥሩ ትምህርት ቤት ላይ ቁርአን ደግሞ እኛ ጋር ይቀራል በደንብ እናስቀራዋለን እኛ ጥሩ ሚስቴም ልጆቼም ሁሉም አስቀሪዎች ብቻ ናቸው ያስቀራሉ በመስጂድም ይቀራል ለኡስታዝም ሰጠን ማለት ነው ቤት ውስጥም ይቀራል አንድ ላይ ሁሉም ቢቀራ ጥሩ ነበር አንዳንድ ሰው ወደ ሂፍዚ ማዕከል ምናምን ይላል እኔም ቁርአን ሐፈጃለሁ ነኝ ቁርአን ሂፍዚ እንትን ዋጋ የለውም ብዙ ማለት ነው ግን ጥሩ ነው አልহামዱሊላህ ጥሩ ነው ለዚች ሀገር ዳዒ እንዲሆን ጥሩ ነገር ያመጣል ምናምን ተብሎ የሚታሰብ ምንድነው ከሐፊዝ ሳይሆን ከትምህርቱ ጋር የሸሪዓ ዒልም በደንብ ከተማረ ጥሩ ይሆናል ለራሱም ለሀገሩም ጥሩ ይሆናል ጥሩ ትምህርት ቤት አስገብተን እንዲማር ነው የምንፈልገው ማለት ነው ማሻአላህ ኦኬ በጥሩ ሁኔታ ማለት ነው ማሻአላህ በጣም ደስ ይላል ዩኑስ ተሰምቷል እስኪ አንተ ፍላጎትህ ምንድነው ማለት አሁን አንተ የምትፈልገው አንድ ዓላማ አለ ዓላማህ ምንድነው እኔ ልጠይቅህ ግብህ ምንድነው ዓላማዬ ማለት ነው ተምሮ ትልቅ ቦታ ደርሶ ዱንያ ላይ 10131 እምነት አለ የነዚህን ሁሉ አጥንቼ ከዶክተር ናይክ ዛኪር በላይ መሆን ነው ፈልገው ኢንሻአላህ ዲን እስላምን የወፈቀኝ ጌታዬማ ማን ነው ከሱ በላይ ያረጋኛል ማሻአላህ ኢንሻአላህ ትሆናለህ ሆነህም ትልቅ ደረጃ ትደርሳለህ ኢንሻአላህ እሺ አላሁ አክበር ኡስታዝ በዚህ አጋጣሚ እንግዲህ አፉ በሉኝና እንግዲህ እንደው አንዳንድ ሰዎች እንደው ለአንዳንድ ነገር አሁንም ለጠየቀው ለሌፕቶፕም ለትምህርት ቤትም አንዳንድ ማንጅ እርሶም እንግዲህ ልጆች አሉ ይሰማል ድምጽልም እየተናገርክ ነው ሙቤ አዎ እየተናገርኩ ነው አልሰማ ካደልማ ነኔ አዲስ ዓለም ኡስታዜ ከናንተ ነው ድምጻችን አለ አይደለም የኮሜንታዎች የርሷል የሁላችንም አለ ኔትወርክ ከናንተ መሰለኝ ጋዛ አድርጎታል ኔትወርክ ከናንተ ነው እንጂ አላሁ አክበር ምናምን እያሉ እኮ ነው ከናንተ ነው እኛ ጋር እኮ ኮሜንቶችና እንትን ኮፒ ሊንክ የሚደረግ እንትን እና ላይ እንመለከታለን እኛ ከናንተ ነው ኔትወርኩ ከናንተ ነው እያሉ እኮ አለ የኛ ይሰማል ኡስታዝ ነው እሺ ኦኬ ከናንተ ነው አብሽሩ ከናንተ ነው አሁን
ከእናንተ ነው። አላሁ አክበር እያላችሁ ሁላችሁም ደስ ቀን ነው ዛሬ። በጣም 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 እኔም እንግዲህ አውቄ ነበር ይሄ ዩኑስ ትልቅ ሚስጥር አለው። እኔ ትዝ ይልሻል አንቺን ምስጋብዝሽ ምንድነው አንድ ቀን ትንሽ ከኔ ጋር እንዳወራች አቺ አዲስ ዓለምማ የሆነ ከባድ ሚስጥር አላት የሷን እንደዚህ በደም እንደዚሁ እንዳትነግሪኝ አልኩሽ። ፕሮግራም ይዘን ነው አልኩሽ። ትዝ ይልሻል አይደለም? ይሄ ልጅንም ልክ ቪዲዮ ሳይ ያ ስሜት ውስጥ ተሰምቶኝ ነበር እና ወላሂ በጣም ጎበዝ ልጅ ነው። ከጎኑ ልንቆም ግድ ይለናል። ኡስታዝ ፈቃደኛ ከሆኑ እዚህ ጋር በጣም ብዙ ሰዎች እየጠየቁ ስለሆነ ሰዎችም በኋላ እንዳይወጡብን 3000 ሰዎች አሉ። አንዳንድ ሰዎች አካውንት እየጠየቁ ነው። ፈቃደኛ ከሆኑ ለዚህ ልጅ ለአንዳንድ ነገር ለትምህርት ቤት፣ ለደብተር፣ አንዳንድ ለጠየቀው ነገር ለሚያስፈልገው ነገር አንዳንድ ለሃጃ የሚሆን የተወሰነ ገንዘብ ብናስገባለት ፈቃደኛ ከሆኑ ያው አባት ኖት፣ መጀመሪያ አባት ነው የምንጠይቀው። ፈቃደኛ ኖት? ሰው እየጠየቀ ስለሆነ ነው። እዚህ ከታች ይሆናል፣ ችግር የለውም። የሆነ ግሩፕ እንትና ሆኖ ማለት ነው። ሪሲቱን አንቴ ላይና እኔን ላይ እንዲላክ ነው የሚፈልገው እንጂ ችግር የለውም። ሪሲቱ ማለት ነው አንቴ ላይ ይላካል፣ ፋክቱሩ ማለት ነው። እንደዚህ አስገባለሁ ብሎ ምናምን ለጌ ሰው እንደዚህ ተልኳል ከሚል እኔ እንደዚህ አይነት አልፈልግም እንጂ ሪሲቱ አንቴ ጋር ሆኖ ተቆጣጥሮ ቢገባ ችግር የለውም። መርሐባ። እሺ ሰምታችኋል። እንግዲህ በጣም ብዙ ሰዎች የሆነ ነገር እናርግለት እያላችሁ ነው። እዚህ ያላችሁ ሰዎች እንግዲህ በጣም በተደጋጋሚ ኮሜንት ላይ እየጻፋችሁ ስለነበረ እንግዲህ አላህን እያችሁን ይቀበላችሁ። ይሄ ልጅ ነገ ወላሂ ለሌላ ነገር ከምትነይቱ ለማይሆን ነገር ከምትነይቱ ወላሂ እዚህ ልጅ ላይ 1 ብር ለአላህ ብላችሁ በጥሩ ንያ 1 ብር ከሰጣችሁ ይሄ ልጅ ነገ እንዳለው ቁርአንን ተምሮ እንደ ዶክተር ዛኪ ሆኖ ዳዕዋል እስላም ሻሃዳ እያሳስ ዲን እስላም በሳስፋፋ ለእያንዳንድ ለሚያደርገው ነገር አጅሩ ለእናንተም አላህ ይጽፍላችኋል። እኔ በዚህ አጅር ላይ እሳተፋለሁ የራሴን አቅሜን በምችለው ሁኔታ አላህ በፈቀደልኝ። እናንተ ደግሞ የራሳችሁን ለምን እንደዚህ አይነት ቻንስ አታገኙ? ገባችሁ? ይሄ ትልቅ ነገር ነውና ኡስታዝ አካውንቱን ንገሩን ኢንሻአላህ። ከታች እኔም ጽፈዋለሁ። ቆይ ስክሪፕት ላምጣ። ከታች በስነ ስርዓት አንዳችሁ ጻፉ፣ ተጠንቀቁ። ሌላ እንትን አካውንቱን በቃሎት ካወቁ ንገሩና ኢንሻአላህ ሰዎች እንዳይወጡብን። 3000 ሰው ስላለ ሊያስገባ ይፈልግ ሰው አለ። ሪሲቱን ለኔ ላኩልኝ። ከታችም ከኔ ጋር መሰራህት ያለች ሀዩ 703 1000 ይሰማል። አዎ ተናገር ኡስታዝ። እኔም ስክሪፕቶ ላምጣ። ቆይ እንጻፍ። 1041 ቆይ ጽፋለሁ። እዛ ላይ ኮፒ ፔስት ማድረግ ይቻላል። 1041 እሺ ኡስታዝ ይሰማሃል? አቤት እየጻፍኩ ነው። ኦኬ ኮሜንት ላይ አትጻፈው፣ ለእኔ ንገረኝ። 1000 41 90 ኦኬ 41 90 ከዛስ 71 73 ኦኬ ልንገራችሁ 1004 መጨረሻ ላይ ኦኬ 4 ኦኬ ልንገራችሁ 1041 90 71 73 4 በመጨረሻ ስም ማን ነው? በቃ መሐመድ ሐሰን ቡልቲ። መሐመድ ሐሰን ቡልቲ። ኦኬ ያ ጀማ ኦኬ ማሻአላህ በጣም ጥሩ ነው፣ እየሄድን ነው ማሻአላህ። እሺ አንዳንድ ጥያቄዎችን እንጠይቃለን። እንግዲህ ይሄ ወንድማችን ከጎኑ እንቆማለን ምን እናርግለት እያላችሁ በኮሜንት በጣም እየጠየቃችሁ ነው።
በምን አይነት መንገድ እናግዘው እያላችሁ ነው። ኢንሻአላህ እኔ አሁን አካውንቱን በደንብ ነግራችኋለሁ። አካውንት ሌላ ሰው በውስጥ መጥቶ አሁን ኢንቦክስ ላይ የዩኑስ አካውንት ይሄ ነው ብሎ ከሰጣችሁ እንዳትቀበሉ። በጣም በርካታ ሌቦችና አጭበርባሪዎች አሉ። ይህን አጋጣሚ ተጠቅመው ኢንቦክስ ላይ መጥተው ዩኑስ ሙቤ ጋር አካውንት ስጠይቁ ነበር። ምን ያደርጋሉ? እዚህ ጋር እናንተ አካውንት የጠየቃችሁት ሰው ስክሪንሾት ያነሱና በውስጥ ይመጣሉ ኢንቦክስ ላይ። ለማንም ማንም ከመጣ ኢንቦክስ ላይ እንዳታምኑት፣ ሌቦች ናቸው። እንደዚህ አይነት የሚሰሩ ሰዎች ስላሉ ነው የተሰማቃቸው። ስለዚህ አካውንቱ እኔ የምሰጣችሁ ብቻ ነው። አካውንቱ ከፈለጋችሁ እኔ ጋር ነው ጠይቁኝ፣ እኔ እሰጣችኋለሁ። ኢንቦክስ ላይ ማንም ሰው መጥቶ አካውንት ቢጠይቃችሁ እንዳትሰጡ። ካስገባችሁ እኛ አይገባንም። አካውንቱን ልንገራችሁ። ዩኑስን ማገዝ የምትፈልጉ ለአንዳንድ ነገር ልንገራችሁ፣ በደንብ አዳምጡኝ። 1000 ከጎኑ የሉምና ኡስታዝ ነው ሁሉ ነገር ከልጆቹ እንግዲህ እንደ ልጁ እያስተማረም ሁሉ ነገር እያስቀረም ነው ያለው። ማሻአላ። አሁን ደግሞ ጥያቄን ጠይቀው ዩኑስ እኔ አንድ ነገር ልጠይቅህ። በጣም እኔ አንተን የገረመኝ ቪዲዮ ማለት እንዲህ ይሄ ልጅ ማሻአላ እንደው እንድል ያደረገኝ ቪዲዮ አንድ ቪዲዮ አለ፣ ያንተ ቪዲዮ። ትፈቅድልኛለህ ላሳይ? ዩኑስ ትፈቅድልኛለህ? ካን አይ ሾው ዩ ዚስ ቪዲዮ? ላሳይ። ማሻአላ ይሄ ቪዲዮ በጣም ነው እኔ በጣም ሶሻል ሚዲያ ላይ በጣም ተሰራጭቶ ማሻአላ አጠያየቅህ ምናምን በቃ አይደለም ሙቤ ቅርታ ታች ኮሜንት ላይ ከኡስታዝ ዋሂድ የተዘጋጁ ምናምን ሙቤ ምናምን ያውሩ እያሉ ተደጋጋሚ ኮሜንት እየጻፉ ነውና አባጫሊ ደግሞ መቅረዛ አይገባም እያሉ ነውና እዚሁ ኮንትሪቢዩት ይደረግልኝ እያሉ ነው ያሉትና ሁለቱን እንዴት ታየዋለህ? ታች ኮሜንት ላይ ተደጋጋሚ እሱ መልስ እንስጥበትና ፕሮግራሙን እንቀጥል። ህዝቡ የሆነ ነገር እያለ ነው። ሁለት የተጋጨ ሀሳብ እንዳንስ። ቴንክ ዩ ኡስታዝ ዋሂድ። እዚህ ላይ ትንሽ ሙቤ እኔ ጋር አይደለም ኦንላይን ላ ኦፍላይን ላይ ዳዕዋ ያደርጋለሁ። አሁን መስከረም 2016 መስከረም 1 ላይ ጀምሮ እጄ ላይ የሰለመው ትላልቆች ወንጌላዊ የሆኑት እስከ ዛሬ 27 ላይ ደርሰዋል። አልহামዱሊላህ በኢትዮጵያ ደረጃ ታዋቂ የሆኑት ማለት ነው። ይሄ ስለሚያዩት አንተ ጋር ይሁን አሉ። እነማን እጃቸው ላይ ይሄ ልጁን የሰለመው ማለት ነው አማና አንተ ጋር እንዲሆን ቁርአንም ቢሆን ምንም ቢሆን ትምህርትም ቢሆን ስለ ወንጌል ቢሆን አንተ ጋር ይሁን አማና። እኛ አባቱና እናቱ ሆነን ነው እኛ ጋር የነበረው። እዚህ ላይ ትንሽ ደግሞ እዛ ላይ ሌላ እንደ ከነሳራዎች ማለት ነው። አሁን ሌላ ሃይማኖት ስሞች ለማጥፋት ሳይሆን ማለት ነው ትንሽ እዛ ላይ ይዛቱ ነበር እሱ ላይ ልጁ ላይ። ስለዚህ አንተ ጋር ይሁን እያሉ ነው እነሱ ማለት ነው። ሶ አይኔር ላይ አማና ስላለ ማለት ነው ያለ እነሱ ፍቃድ እዛ ይሁን ማለት አልችልም እኔ ማለት ነው። ኡስታዞች አሉ። ሶ ልጁ በቃ እዚህ ላይ ሆኖ ቀርቶ ተምሮ ሁላችን ተወያይተን ማድረግ አለብን እንጂ እኔና ወሂድ እኔና አንተ ሳይሆን ማለት ነው። እነሱ ጋር የነበሩ ከዚህ በፊት ማለት ነው ዓለም ጤና ኡስታዞች ብዙ አሉ። ከነሱ ጋር ተመካክረን ከልጁ ጋርም እንደዚህ መሆን አለበት ማለት ይፈልጋሉ። ኦኬ እሺ። እኔም ኡስታዝ በዚህ ንግግር አለኝ። እሱም እኔ መሆን የምፈልገው መርከዝ ምናምን አይደለም። እሳቸው ያልታወቀ እውቀት አላቸው። ወላሂ ነው የምላችሁ። በጣም ትልቅና ያበበ እውቀት አላቸው። የደበቁት እውቀታቸውን ደግሞ ለኔ ለመስጠትም ዝግጁ ናቸው። ለዚህ ደግሞ እኔ እሳቸው ጋር ነው መቀመጥ ፈልገው እንዲህ መርከዝ ምናምን መግባት አልፈልግም። ፍላጎቱም የለኝም። እዚሁ እየተማርኩኝ እዚሁ ትምህርቴን ጨርሼ ከእሳቸው ጋር እዚሁ ዳዋም ሲያረጉ ዳዋ እያረጉ እሳቸውም አልሐምዱሊላህ እየተቆጡኝ እየመጡኝ በፍቅር ምንም እንደ ልጆቻቸው ከልጆቻቸው አንድ አይን ነው እያዩኝ ያለው። ወላሂ ለልጆቻቸው ግማሽ ከሰጡ ለኔም ግማሽ ሰጥተው ነው። አላህ ዘመናቸውን ትልቅ ያርግላቸው። ወላሂ ለአላህ ብዬ በጣም ነው የምወዳቸው። አላህ ይወደዳቸውና እሳቸውን ወላሂ የጀነት ወራሽ ያርጋቸው።
እና እኔ መቀመጥ ፈልጎ እሳቸው ጋር ነው። በዚህ አጋጣሚ ደግሞ ማለት ነው ለኔ ብቻ አይደለም ወላሂ ለሳቸው ትልቅ ቦታ እንዲደርሱ በጣም ትልቅ እውቀት አላቸው። ወረበል ከአባ ነው የምላችሁ ወላሂ። እና እሳቸውም ካሳቸውም ማጠገብ እንድትቆሙ ላላ ብዬ ጠይቃችኋለሁ። አዲስ እንዴት ነው ተመልሰዋል? አዎ እነሱ ናቸው ይዘው የመጡት እሳቸው ናቸው ስለ ልጁ የሚመለከታቸው። እኛ እንዲህ ነው እንደዛ ነው ማለት አንችልም። አዳፕት አድርገው የሚያሳድግ ሰው በህግ መሰረት አዶፕሽን የወሰደው ሰው ነው ኃላፊነቱን የሚወስደው በህግም ማለት ነው። እዚህ ጋር ህገ ወጥ መሆን አንፈልግም። አባት አለኝ ብሎ እየተናገረ ነው። አባቱ ነኝ እሳቸውም ብለዋል። በእኔ አመለካከት እሳቸው ያሉትን ብቻ ነው መደገፍ የምችለው። የልጁ ደግሞ የኔ ልጅ ቢሆን ልጅ የሚፈልገው ነው የምታረጋው። አንተ ልጅ ታምባዴ ልጅ ያለው ሀቅን እንነጋገር ከተባለ የህዝብ ጫጫታን ሳይሆን እኔ የልጁን ፍላጎት ነው የምደግፈው። ልጁ የሚፈልገው እንዲደረግለት አይ ዲማንድ እንዲደረግለት። አይ እኛ የምንፈልገው የምትሉ ሰዎች ካላችሁ በግላችሁ ሌላ መንገድን ሂዱ። እሱ ግን እኔ ከአባቴ መለየት አልፈልግም ብሏል። እዚህ ጋር ደግሞ ብዙ ሰዎች የልጁን ፍላጎት ያላችሁ የልጁን ፍላጎት እኔ እንደዛ ነው የማስበው። አመሰግናለሁ። ቀጥል። አይ ይሄ ትክክል ተመልሷል። የጀማ እንግዲህ ለምን ኡስታዝ ደግሞ እኔ ቅድም አንዳንድ ነገር አጫውተውኛል። እዚህ ጋር አዲስ በውስጥ እነግርሻለሁ ለመሰለሽ እነሱ ጋር መቀመጡና ከነሱ ጋር መሆኑ ያው ለሱም ለአንዳንድ ለሴፍቲነትም ለአንዳንድ ነገር ብዙ ነገር ሰዎች ብዙ ነገር እያለሙ ስለሆነ ልጁ ላይ ያ ነገር እንደዛ ይሻላል። እኛም ብዙ ሚዲያ ላይ የማናወራቸው ነገሮች አሉ፣ በውስጥ የምናወራው ነገር ለዛ ነው። እሺ አውራኝ፣ በውስጥ አውራኝ፣ ችግር የለውም። ከጎን ነው እኔ ሂዝ ላይክ ማይ ሳን ልጄ ማለት ነው። ግዴታ ትምህርት አይደለም። አሁን ላይ ህይወቴ ቁጭ ማለትም ነው ካለ መብቱ ነው። እንኳን ወደ እስልምና መጣ እንኳንስ ልማር። እሳቸውም ደግሞ ኖርማል የዓለማዊ ትምህርቱንም ጥሩ ደረጃ እንዲደርስ ፈልጋለሁ። ከኔ እንዲነጠል አልፈልግም። እኔ ራሴ አስቀራለሁ ኃላፊነቱን። ኡስታዞችን ምስክር ሰጥተውኝ ወስጃለሁ አሉ። እዚህ ጋር ኡስታዝ ዋሂድ ደግሞ የተሻለ መንገድ አለኝ። አንተም ደግሞ በውስጥ ከሱ ጋር ላይክ መያያዝ አለብን፣ አንዱ ከአንዱ መከፋፈል ስለሌለበት ማለት ነው። ከዚ ኡስታዝ ዋሂድ በሰለምቶች ጉዳይ ላይ ብዙ እየሰራ ስላለ የሱንም ክሬዲት ማሳጣት የለብንም። ግን እንደ ቾይስ የልጁን ምርጫ ነው ማከብረው ነው የግሌን ሳይሆን እዚህ ጋር ኢንቫይት ያረከኝም ልጁን እንድተዋወቅ ነው። ስለዚህ እኔ ደግሞ ለልጁ እኔ የሚመቸኝ ካለ እኔ ልጁ የሚመቸው ነው ለኔ ልጄ ነው። ስለዚህ ላይክ ኤቭሪዋን የሱን ደስታ ብቻ ነው እኔ በዚህ ደቂቃ ላይ ማስብ። አመሰግናለሁ። ሹክራን ጀዛኪላ ኸይር። እኔም እንደዛ ነው ምለው። ያው ኡስታዝ ወሂድንም ኢንሻአላህ እኔ ያናግረዋለሁ፣ ችግር የለውም። ኡስታዝ ወሂድም በውስጥ አናግረ ነው በውስጥ ተነጋግረን እሱም ኡስታዝም ተነጋግረን ለልጁ የሚደረግ ነገር እናደርግለታለን። ግን ያው ኡስታዝ እንደ አንድ አባት ይሄ ለልጁ የሚያስፈልገው ብለው በደንብ ያውቃሉ። አሁን እኔ ልጄ ከኔ ጋር ነው የሚኖረው። ልጄ የሚፈልገውን ነገር እኔ ያውቃለሁ። እንደ አንድ አባት ኃላፊነት እኔ ነው ያለብኝና የሚያስፈልገውን ነገር እኔ ነው በደንብ ማውቀው ማለት ነው። ገባችሁ? ስለዚህ ይሄ ልጅ ነገ ትልቅ ቦታ ይደርሳል። የኡስታዝ ወሂድንም ትምህርት ይከታተላል። በነገራችን ላይ ዩኑስ የኡስታዝ ወሂድ አፕሊኬሽኑ አለ ከፕሌይ ስቶር ላይ ዳውንሎድ እናርግታችሁታል። የእሱን ትምህርት መከታተል ትችላለህ በደንብ። አንተ ትልቅ ቦታ ስለምትደርስ አፕ አለ የኡስታዝ ወሂድ ዳውንሎድ እናርገውና የሱ ትምህርቶች እዛ ላይ ገብተህ ብዙ ነገር መማር ትችላለህ። እሺ ሐቢቢ፣ እሺ እና አብሽር። አሁን እንግዲህ ወደ ነገርና የኔ ልጅ ዩኑስ የዓለማዊ ትምህርት ግዴታ ነው። እሺ የዚህ መንፈሳዊ ትምህርት እንደምትማረው ሁሉ የዓለማዊ ትምህርት ግዴታ ነው። ልጄ ልክ በምለው መልኩ አንተንም የምነግር ምንድነው እዚህ ዓለም ላይ ሲስተሙን ማሸነፍ የምትችለው እናትህንም ነገ መርዳት አባቴንም መርዳት እፈልጋለሁ የምትለው ማንነት የምትሰራው ዓለማዊ ትምህርትም ነገር ወይ ዶክተር ወይ ኢንጂነር ወይ የሆነ ነገርም ልትሆን ተገቢ ነው። አካዳሚ ትምህርት ኦኬ። አይ እሱን አልፈልግም ይሄኛውን ብቻ ነው የምፈልገው አይቻልም። እሺ አባም ሰምተዋል። አንተም ወደዚህ ወለም ዘለም የለም። ሁለቱንም የምታኮራን እንድትሆን ከጎንህ ነን። የሚያስፈልገውን ኮምፒውተራል ሳምቲንጋል ሁሉም ነገር ይደረጋል። ግን ሁለቱንም የዓለማዊ ትምህርቱን መንፈሳዊ ትምህርቱንም ጎን ለጎን የሚያስችል ቃቃሉ ድም ብለሃል አይደለ? እኔ ልጄን ልክ በምቆጣው ልክ ማለት ነው አንተንም እቆጣሃለሁ። ትማራለህ፣ የዓለሙንም ታሸንፋለህ፣ መንፈሳዊውንም ታሸንፋለህ። በአንድ ድንጋይ ሁለት ወር። ለእኔ ያንን ካደረግ በቃ እኮራለሁ ማለት ነው። የኔ ልጅ ገባክ? ማሻአላ። እኔም ልክ እንደዛ የኔም ሀሳብ ልክ እንደ የአዲስ ሀሳብ ነው። የአዲስን ሀሳብ እጋራታለሁ። የሁላችን ሀሳብ ነው። እዚህ ላይ እኛስ ተግባብተን ያለ ነው። ማሻአላ። ስለዚህ
በድጋሚ ኦኬ። እኔ ወደ ቪዲዮ ሳልሄድ ወደ ጥያቄ ሳልሄድ አዲስ ለገባችሁ እህትና ወንድሞች ይሄ ወንድማችን ዩኑስ በቅርብ ቀን ነው እንግዲህ 3 ወሩ ነው ከሰለመ። ማሻአላ አለ ከኡስታዝ ጋር አብረው የሚኖረው ቅድም ያያችሁ ሰዎች ማሻአላ ብዙ ነገር ችሎታ አለው። አንዳንድ ነገሮች ያስፈልገዋል። ይሄን ደግሞ ትምህርቱንም እንዲማር አንዳንድ ነገር እስኪ ሙቤ ምን እናርግለት ከጎኑ ልንቆም እንችላለን ያላችሁ በኮሜንት በጣም በተደጋጋሚ ስጠይቁኝ ነበር። እኔ ደግሞ ጥያቄያችሁን ለወላጁ ለአባቱ አቅርብ ያለው እንግዲህ አካውንት ጠይቅ ያለው አካውንት ሰጥተውኛል። ለአላህ ብላችሁ ልትረዱት የምትፈልጉ በእናንተና በአላህ ምን ያህል ነው ምን የሚለውን እኛ ማወቅ የለብንም። ግን ያስገባችሁበትን አካውንት እዚህ ጋር ከታች እህቶች ያሉ ሞዴሬተሮች ለነሱ ላኩላችሁ። እኔ ደግሞ አስተላልፋለሁ። አካውንቱን ልንገራችሁ፣ ሁለቴ እነግራችኋለሁ። በደንብ አዳምጡኝ። 1041 90 71 73 4 ደግመዋለሁ። 1041 90 71 73 4 ስም ሙሐመድ ሐሰን ቡልቲ። በዚህ አካውንት የፈለጋችሁትን አስገቡ። ሬሲቱን ለኔ ላኩልኝ። አንድ ነገር ግን እንዳታረጉ፣ ማንም ሰው መጥቶ ኢንቦክስ ላይ አሁን አካውንት ስትጠይቁ ነበረ ሙቤጋ ብሎ መጥቶ በውስጥ ከጠየቃችሁ እንዳትሰጡ፣ ምንም ነገር እንዳታስገቡ። አካውንት እኔ በምሰጣችሁ እዚህ ጋር በሚጻፈው ብቻ ነው። ኦኬ ዩኑስ ሐቢቢ ደከመ እንዴ? አብሽር ኡስታዝ፣ አፉ በሉኝ። ዛሬ መቼም ዳዋ ነበሩ ዛሬ። እንግዲህ ወላሂ አፉ በሉኝ፣ በጣም ይቅርታ አድርጉልን። ደክሞታል፣ ድካም እያየው ነው። ትንሽ የተወሰነ ደቂቃ ኢንሻአላህ ነው። እኛ ስራችን እኮ ይሄ የተፈጠረው ዓላማ እኮ ይሄ ነው። እኛ ማሻአላህ ሌላ ነገር ስራ የለንም። ማሻአላህ አላህ ይጠብቆት፣ አላህ ይጠብቆት፣ አላህ ይቀበሎት። እንግዲህ ወላሂ ዛሬ ኡስታዝን ቅድም እንደው ይሄን ልጅ እንደው ልጆትን እንደው ዛሬ እስኪ በእንግድነት ልጋብዘው አስቤያለሁ ምን ይላሉ ስል ወላሂ ሙቤ ደስ ይለኛል። እኔ ግን ያለሁት በጣም ሩቅ ቦታ ሄጃለሁ ለዳዋና ኢንሻአላህ እስከ ዛሬ ማታ እመለሳለሁ ብለው እንደውም በጣም ስልክ ስደውላቸው ኔትወርክ እምቢ ብሎ ይኸው እዚህ ነው ያለሁት ብለው ልከውልኝ ነበረ። አንድ ቪዲዮ ላሳያችሁ። እንግዲህ ይሄ ዛሬ ነው ዳዋ ያደረጉበት። እንግዲህ አሁን ነው የገቡት። መንገድ ላይ ደግሞ 2 ሰዓት ላይ ከ2 ሰዓት በኋላ ኢትዮጵያ መኪና አይቻልም። የቀረውን መንገድ ለኛ ፕሮግራም ስለለ በእግራቸው በምናምን ብለው አሁን ነው ገና የገቡት። ምግብም አልበሉ ምንም አላረፉም። እና እኔ ዩኑስ አንተ የምጠይቅ ጥያቄ በጣም የገረመኝ ቪዲዮ እንዴት ነው ማለት እነዚህ ሰዎች ትልልቅ ሰዎች ናቸው በእድሜ እነዚህ ፓስተር ናቸው ምንድን ናቸው አይ ዶንት ኖ። አሁን የምጠይቃቸው ማለት ብቻህን ነበርክ ወይ ከአንተ ጋር ሰው ነበር? እንደዚህ አይነት ጥያቄ ስጠይቃቸው ድፍረት ጉብዝና ማሻአላህ። ቪዲዮ ያው ትንሽ እንዳይረዝምና እንዳይደብራችሁ ዩኑስ ማሻአላህ አላህ ይጠብቅ፣ አላህ ያሳድገ። እንደዚህ አይነት ማለት እንደዚህ ዳዋ ለማድረግ ይሄኛውን እንዴት ማለት ችሎታው እንዴት መጣለ? ፍላጎቱስ እንዴት ነው? ማን ነው እንደዚህ ወተህ ዳዋ እንድታረግ ሐሳቡን የመጣለ አይዲው እንዴት መጣለ የሚለው ነገር ትንሽ ብታጫውተኝ ደስ ይለኛል። በተለይ የቅድሙ ጋር ኦሮምኛ ነው ያልችልም። በኦሮምኛ ምንድን ነበር እያልክ ያላቸው? ማስረጃ ካላችሁ ማስረጃ አቀርቡልኝ ምናምን በቃ አይደለም ሙሉ ራስህ ተማምነህ ነበር። እነሱ ግራ ገብታቸው እንደዚህ ምን ገልጹ ልንገርህ ምናምን ነገር እንደ አሳየኝ ምናምን እያልከው እነሱ ራሱ ሁለት ነው ደንግጠው ነበርና እንዴት ነበር? ይሄ ምን እያልካቸው ነበር? በዚህ አጋጣሚ ቆይ በኔ እምቢ አለ። ኔትወርክ ኮፒ ሊንክ አድርጎ ፍረዱ ሊዋ እሺ፣ አብሽር ኡስታዝ ዩኑስ ሰምተኸኛል? አቤት ዩኑስ ሰምተሃል ጥያቄን? እሺ ሲመች ትመልስልናል። አብሽር። ምን ማለት እንዴት ነው አሁን አንተ በዚህ እድሜ ወጥተህ እንደዚህ ዳዋ ያረክ ከሌሎች ከፓስተሮቹ ጋር ትልልቆቹ ጋር ንጽጽር ጥያቄ ሳረግ ምንም ነገር አትፈራም? ማለት እንትኑን ከየት አመጣው? ፍርሃት የለብኝም ከልቤ። ይሄ የሆነ ፍራቻ ነው
እንዲህ አሁን አላ አበሻ ሲሉት መንቦቅቦቅ ነው ይላሉ። ፍርሃትን መንቦቅቦቅ ብለው ይሰይሙታል። እኔ በልቤም ኔትወርክ ይዞታል። ኔትወርክ ጥያቄ ነበር። ኔትወርክ ነው ያጀማ። ኮፒ ሊንክ አድርጉ። ዩኑስ ኔትወርክ ነው ያጀማ። ኮፒ ሊንክ አድርጉ። ኔትወርክ ነው። አዲስ አለሽ? ኦኬ። አይ አልሰማንህም። እሺ ዩኑስ ትደግምልናለህ? ኦኬ ካሜራ ተዘግቷል። ድገምልን። እሺ አሁን ይሰማል። እኔ በልቤም በምንም ፍርሃት የለም። በምንም ፍርሃት በልቤም ምንም አይነት ፍርሃት የለም። ለእውነት ስል ማለት ነው። ብዋጋም ብሞት ምንም አይመስለኝም። በ5 ዓመቴ በሕፃንነቴ እንኳን እናቴ ማለት ነው ለእውነትና ለእውነት ሙት ለእውነት ስትል ብትሞት እንኳን ምንም አይመስለኝም ትላለች። እናቴ ነች እንደዚህም ብርታትን የሰጠችኝ እንዳልፈራ። ማንንም አልፈራም ነበር ከሕፃንነቴ ጀምሮ ማለት ነው። አንድ ሰውዬም ነበር እንዲሁ አጎቴ ነው እንዲሁ እናቴን እንዲሁ ሲያሰቃያት ማለት ነው። አልፈራውም። እግሩን ሰብሬ ሄጃለሁ በ5 ዓመቴ። እንዲህ ድፍረት ነው በቃ እንጂ እንዲህ ፍርሃት እንኳን የለብኝም። አልሐምዱሊላህ። ከሰው ጋርም ለእውነትና ለሐቅ መዋጋት ምንም አይመስለኝም። ዳዋ ማድረግ ደግሞ በጣም ነው የምወደው። ከምወደው ነገር ደግሞ አንደኛ ከፕሮቴስታንት ወይ ከኦርቶዶክስ ከፈለገ እምነት ጋር ንጽጽር እንዲህ ክርክር አይደለም፣ ውይይት የሚባል ነገር በጣም ይመቸኛል፣ ደስ ይለኛል። የምወደው ነገር እሱ ነው። ለምን በቃ እውነትን ለማጋለጥ ብቻ ነው እንጂ ይሄ ቲክቶክ ላይ ተለቆ ፌመስ ሆናለሁ እታወቃለሁ አንደኛ ጀግና እባላለሁ ብዬ አይደለም። ወላሂ እንዲህ ለራሴም አንድ ቀን ነፍስዬን ጎበዝ ብያትም አላውቅም። ለምን ጎበዝም ብርቱም ትልቅም አላህ ብቻ ነው። የሰው ጎበዝና የሰው ትልቅ የለም በዱንያ ላይ ማለት ነው። አዋቂም አላህ ነው፣ ጠቢቡም አላህ ነው እንጂ የሰው ጠቢብ የሰው አዋቂ የለም። እና በጣም የምወደውና የሚመቸኝ ነገር ከሌላ ሰዎች ጋር ደግሞ እንዲህ ጎዳና ዳዋ እያደረኩኝ መጥተው እንዴት እንደዚህ ትላለህ ምናምን ብለው ከኔ ጋር ፌስ ቱ ፌስ ቆመው ሲያወሩ ሲወያዩ በጣም ይመቸኛል። የምወደውም ነገር እንደዚህ ነው። ማሻአላህ ታስታውቃለህ። አዲስ አክበር አላሁ አክበር አላሁ አክበር። እኔ እዚህ ጭብጨባ ሁሉ እጄ ሁሉ በቃ በላይ ምን ሆነሽ አስቀምጧል እየጮኩኝ ምናምን ነው ይላል እንዴ መሊክ በቃ ልጅ ውስጡን ያህል ቢገባ ነው እኔ ልጅ ማለት ፈጣሪ ካልሆነ በስተቀር እንደዚህ አይነት በዚህ እድሜ የሚገለጥ አላህ ይጠብቅህ። እኔ ልጅ ከሰው አይን ይጠብቅ፣ ከሰው መጥፎ ጆሮ ይጠብቅ። የተናገርከው የሚበቅል ያርግልህ። እኔ ልጅ አላህ ይጠብቅ። እኔ ቃላት የለኝም እዚህ ጋር እኔ I have no words። ብቻ ማሻአላህ። አሁን አዲስ መድረኩን አንቺ ለቅልሽና እኔ ጋር አዛን አለ ሰላት ልስገድ። ዩኑስ ትፈቅድልኛለህ? ሰላት ሰግጄ ልምጣ። አዲስ አለች እሷም እንዳንተ ጎበዝ ሰለምቴ ናት። ኧረ እኔ ኡስታዝ አይደለሁም። እኔ ገና ኡስታዝ አይደለሁም። እንደው አንተ ኡስታዝ ነህ። ማሻአላህ። እኔ ኡስታዝ መሐመድ አፉ በሉኝ። ሰላት ሰግጄ ልምጣ። እኔ ጋር ያው እኔ ያለሁበት ሌላ ሀገር ነው፣ ጀርመን ነው ያለ ነው። እኛ ገና ነው ጊዜው፣ አሁን ነው ገና መግሪብ አዛን ያለው። ኢሻ ደግሞ ገና ይቆያል። ስለዚህ ሰላት ሰግጄ ልምጣ። እስከዛ ድረስ አንዳንድ ጥያቄዎች ኢንሻአላህ አዲስ ትጠይቃለች። በዚህ ላይ ያው ብዙ ሙቀት ስላላት አብሽር እሺ፣ እንዳይደብራችሁ። ተመልሼ እመጣለሁ። በመሃል አካውንቱን ኢንሻአላህ እየተናገራችሁ አዲስ የገባችሁ ሰዎች ካላችሁ ኢንሻአላህ ወንድማችን ከጎን መቆም የምትፈልጉ አካውንቱን ሳለ ሄድ ልንገራችሁ 1041 90 71 73 4 መሐመድ ሐሰን ቡልቲ። በዚህ አካውንት ወንድማችን አግዙት። መድረኩን ለአዲስ ተውላታለሁ። ተመልሼ እመጣለሁ። አዱ አርግልን ወንድምዬው እስከምትመለስ በዛው። አባጫሊ ኡስታዝ የሆነ ነገር ሰማሁኝ።
ግጥም እንዴት ነው? ግጥም ይችላሉ አሉኝ። እርሶ ግጥምን የእሳቸውን ግጥም ያሰሙን አሉና እስቲ አባጫሊ ግጥም ያሰሙን መልካም ፍቃዶት ከሆነ። በአማርኛማ በኦሮሚያ ነው እኛ የምንችለው። እኔ ጽሁፉን መጻፍ ነው እንጂ ማንበብ አልችልም። ብዙ እንትን ከሰው ፊት ለፊት ቆሜ ማለት ነው። በግጥም ማለት ግጥም መጻፉን እችላለሁ። በቃ አንድ ደብተር ወይም አንድ መዝገብ ወይም በቃ አንድ ካሴት አንድ ላይ ቁጭ ብዬ በቃ መጻፉን እችላለሁ። እኔ ጽፌ ለሰው መስጠት ማለት ነው። እንደዚህ ነው የምችለው። ግጥም በኦሮምኛ ነው። እኛ የሚሆነ ትንሽዬ ይሉልን ይሆን ኡስታዝ? አዎ ይቻላል። የኔ ልጅ እኔ ሳይሆን ማለት ነው። የኔ ልጅ የኔ እህት አለች ትላለች። በል ትምጣ ትበል። ቶሎ በይ። አማርኛ ይዛ ልመጣ ነው። ቅልቅል እያደረጋችሁ ለሌሎች ተደራሽ የሚሆን ታፕ አድርጉ። ሻዳ የሚያዝ ፈልጋለሁ ያለ ልጅ አለ። ሞዴሬተሮች በኋላ ላይ ታስገቡታላችሁ ሲመለስ። እስከዛ ወይንም ደግሞ በውስጥም ሻዳ መያዝ ይቻላል። አሁን ላይ ስለማንችል ነው ለማስገባት። እስከዛ ድረስ በውስጥ ማድረግ ይቻላል። ታፕ አድርጉ። ከታች አንድ ሰው ብቻ የሚለጥፈውን ቁጥር ወስዳችሁ ለኮንትሪቢዩት ማድረግ ትችላላችሁ። ለልጁ የምትፈልጉትን ሰፖርት ማድረግ የምትፈልጉትን ከታች ቁጥር እየተለጠፈላችሁ ነው። በዛ መሰረት ላይክ ሰፖርት ማድረግ ትችላላችሁ ማለት ነው። ወንድም አግኝተናል። ትንሽዬ ወንድም የሌላ አካውንት እንዳትአስገቡ፣ ይሄኛውን ብቻ የተሰጠውን አካውንት አስገቡ። የምትነይቱትም ካለ በልባችሁ የምትሰጡትም ካለ ለዚህ ልጅ እሳቸው ኃላፊነት አማና ወስደው ከቤተሰቦቹ ወስደው እሳቸው ራሳቸው ጋር አድርገው እያስተማሩ እያሳደጉ ኃላፊነትን ራሴ ወስዳለሁ ብሏል አባጫሊና እሳቸውን ሰፖርት ማድረግ ትችላላችሁ። በዚህ በታችኛው በተሰጠው አካውንት መሰረት ነው። በጣም ትልቅ ኃላፊነት ነው የወሰዱት አባጫሊ። አላህ ይጨምርላቸው። አንድ ልጅ ወስዶ ማሳደግ እናትና አባቶቹ በክፉር ላይ ያሉ ስለሆኑ ለሱ ምቹ የሆነበት ቦታ ይሄ ነው ብለው ኡስታዞች ተስማምተው እሳቸው ጋር ያደረጉት ይሄንን ነው ኢንፎርሜሽን ያለን። ስለዚህ ላይክ ከልባችሁ የምታደርጉትን ከልብ አድርጉ ላላህ ብላችሁ ማለት ነው። እስከዛውም እሳቸው ግጥም አላቸውና የእሳቸውን ግጥም እንሰማለን። ለዩኑስም ጥያቄ ካላችሁ ጻፉልኝና ከዛ በኋላ ጠይቅላችኋለሁ። እኔም አንድ ሁለት ጥያቄዎች ይኖሩኛል። አላህን እናመሰግናለን። አላሁ አክበር። ገና ብዙዎችን የሚያቃና ብዙዎችን የሚያለማ ልጅ ነው ያገኘነው። በጣም ነው ደስ ያለን። ለኛ ኡስታዛችን ነው። ለኔ በ3 ወር እንደዚህ ቢሆን እስቲ ዱአ አድርጉልኝ። እኔም ቁርአን እንዲገባኝ በ5 ወር እሱ የ3 ወር ታናሽ ነው። እኔ በሆነ መበልጠው እንግዲህ ዱአ እያደረጋችሁልን ለኛም ማለት ነው። ስለዚህ ታፕ ሼር ኮፒ ሊንክ አድርጉ። ይሁን ከሌለም አባጫሊ ችግር የለውም። ከሌለም አይጨነቁ፣ ችግር የለውም። የራሳችሁን ኮንትሪቢዩሽን ከታች በሚቀመጥላችሁ ቁጥር እንትን ማለት ትችላላችሁ። እንትን ያላችሁ የሰጣችሁ ኮፕሊንግና ሼር አድርጉ እንጂ ብዙ አለ። ሁለት ሺህ ሆናችኋል። እንዳትወጡ ሙቤ እስከሚመጣ በኃላፊነት ቤት በአማና ተሰጥቶኝ እያንዳንዳችሁ ታፕ ሼር ኮፒ ሊንክ አድርጋችሁ እስከሚመጣ እስከሚቀበል ድረስ ቤቱን ታፕ አድርጉ። ሞር ከፍ ብላችሁ በነምበር ጠብቁ። ለዚህ ልጅ ቁም ነገር ላይ ሳናውል ዛሬ አንወጣም። ከዚ ቁም ነገር እንሰራለን ካላችሁ እንደ ሙስሊም እንደ ልጅ ነው። ሶ እዚህ ጋር ቁጭ ያሉት ኃላፊነትን እንወጣለን። ከዚ የኛም ልጅ ነው ብለን ነው እዚህ ጋር የተቀመጥነውና ላይክ አንድ ሽቶጪና ከዚህ ቤት ማለት ነው ሙቤ ሳይመጣ thank you for coming back ኦኬ አመሰግናለሁ። ቁጥር ሳትጎሉ ቤት አስረክበናል።
ማሻአላህ ማሻአላህ። እኛ ጋር እኮ ገና ነው ጊዜው ታውቃላችሁ። ያው መግሪብ ነው አዛን ያለው ገና ኢሻ ሌሊቱ አጭር ነው፣ ቀኑ ግን ረጅም ነው። አስባችሁታል? እኛ አሁን ጾመኛ ብንሆን ገና አሁን ነው የምናፈጥረው። ስንት ሰዓት እንደምንጾም አሰቡት እንግዲህ። በጣም ከባድ ግን አልሐምዱሊላህ አጅሩም ልክ እንደዛ ነው እንግዲህ። አላህ ይቀበለን። በሙቤ መላክ ትችላላችሁ። ኦር ባባ ጫሊ በሌላ ሰው እንዳትልኩ። ሪሲቱን ያስገባችሁ ሰዎች you can send it by ሙቤ ኦር አባ ጫሊ only okay እና like thank you። እሺ ምን ላይ ናችሁ? ምን ላይ ደረሳችሁ? አባ ጫሊ ግጥም ይችላሉ ተብሎ ኢንፎርሜሽን ደርሶኝ እሳቸው እኔ በኦሮምኛ ነው የምችለው ሲሉ ልጃቸው ደግሞ የኔ እህት አለ የኔ ጣፋጭ ዩኑስ ምን እንዳለ ታውቃለህ? ከመዛመዱ ውስጡ እህቶቼ ተሰምቶት የኔ እህት ትችላለች ላምጣት እሷ ታንብብ ብለው ተያይዘው ሄደው የኔ እህት ማለቱ ከልብ አንጀቴን እንትን አደረገኝ ታውቃለህ? በጣም ታዲያ ዋላ በሚባለው እነዚህ ፋሚሊ አዲስ መለየት የለባቸው። አሁን እሱን ከኡስታዝ ለየሹ ማለት በጣም ይጎዳል። በነገራችን ላይ አሁን ስለሌለ ነው በጣም ይጎዳል እንዴ። ላይክ ሁለተኛ ፋሚሊ ሶስተኛ ፋሚሊ በየቦታው ልጅን እንደ ነርቸር ማድረግ ከባድ ነገር የለምና እሳቸው ከልጆች አልነጥልም ብሎ እህት ወንድሞች ለምዷል። በዛ ላይ 12 በጣም ከባድ እድሜ ነው። በስርዓት ካልተያዘ በዛውንም አምልጦ የሚቀርብ ያ በደንብ አድርጋችሁ መያዝ ያለባችሁ ጊዜ ነው። እሳቸው ትልቅ ኃላፊነት አለባቸው ባይዘው ማለት ነው። እሳቸውን ቼክ ማድረግ ፈልጋለሁ የሚል ማንም ቼክ ያርጋቸው እንጂ ከሳቸው መነጠጥሩ አይደለም። ከህይወቱም ደግሞ መጉደል የለበትም ባይነን። እንግዲህ ለግል ጥቅማችን ብለን የምናውለው ነገር የለም። ለአላህ ብለን ከሰራን ለአላህ ብለን ነው የምትሰራው ማለት ነው። ሁላችሁም አድርጉ እንደዛ። ሻሃዳ ያልከው ልጅ መላክ ትችላለህ። ሻሃዳ መያዝ ከፈለክ ኡስታዝን ባሉበት አለ እናስገባው። ማሻአላህ ሻሃዳ ካለ አስገባው። የጀማ ዋላብ ሻሃዳ እያለ ነው ኡስታዝ። ሻሃዳ የጀማ ዋርኒንግ ሰጠን። በነገራችን ላይ ቀይ በርተዋል። ዋርኒንግ እናጥፋው። ዋርኒንግ ሰጥቶናል። እኔ ስወጣ ብዙ ነገር እያደረጉ ነበርና የለም ልጁ ሞቷል ምናምን እያሉ ሪፖርት እያደረጉ ነበርና አለው አልሐምዱሊላህ ያው ተመልሻለሁ። ኮፒሊንግ አድርጉ፣ በደንብ ኮፒሊንግ አድርጉ። በደንብ ይጠፋል። አሁን ጠፍቶ ደግሞ አሳያቸዋለሁ። የኔዎቹ ጀግኖች ናቸው ያጠፉታል። እሺ ምን አልከኝ ኡስታዝ? ተፈضل። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا وسهلا ما شاء الله. من معنا؟ وقني أما وهندا إرجع يسوع سنتة بيتانيا ده مقالو أكتيم به مكاربو بالك فقط يرجع كه يموت برجع ويجرى ربنا واقعيون كيس يسوع أرجون دندو حلالا وقتي نتناك توكمتي ولالا مكرر يوجد بواقني كيس سنس آره هم توجه سرّان أرجين جد أشمان أباره ماركوس إنك حلالا بكرنا كده توكو نكوفسا كده لما والله بايركو يوه يسوع غافني يسوع غفت على جتي هيرودوسين بكتي مالك كني كيفتي مالك بياري أما إرجع غفت على تأه هذا ساسفو بأي يوسف دبي أجئ كفتو ما يسوع براهم فيني هذا سا بلام توكو يودو في أكمل هم بيسا أنا ميتي كنجري وانجيلو ما دبتا أبام في دسا كابو ماتيوس ديجدامي توكو ديجدامي سدي أتشرك لالتا واقع يوهن أرجمو يسوع مالك ملأته نمني فولا كان أرجو جري نوتي دبته نمني سنة جدوتي سا أجيكا وانكي كاسم فالسا إنتو نسوبكا إرجيسوس واقع كدتا Lukas jaku dalama akkas jedhee dubbata garagaraatti ol ba'ee halkan guutuu dhaabbata waaqayyo ko waaqa ko jedhee maaliif waammata ana gargaaruu dhiistee maaliif narraa fagaatte jedheetu waaqni keessa waaqa biraa kadhate waaqaafis sagadeera nuun jedha bar wangeelli Joon 4:22 yoo shakkite ilaali akka ergamaa ta'e Yesuus ragaa baheera yaada isana ergi kan bu'eera. Turgum qoytin kana caala maal goona siniif osiniin dhufu isaati jalaa kaasaa gufu lubbuu keessan baraaraa ibiddaan gubamurra tasgabbiif nagaartu baraa islaamummaarra inal jechuun bar nageenyaan kan hundaa'e jal'inaaf soban fedhu dhugaadhaan kan murtaa'e gammachuu gandalamaa siif kenna islaamummaan lubbu qabeeyyii hundaaf kan madda walabummaa
ati muslimatanan gammachuudhaan jiraatta alaaf mana kee hundaa barakaadhaan guutamta nagaaf gammachuu argattee hirkattummaa irraa baata badii finaafi dhiistee ta'ubaatti nama kaafta fakkeessituu fi sobduu islaamummaan hin qabu dhugaadhaan kan hundaa'e jechi ilaahi hin dhabu gootota hedduu qabna kan amantiif dhaabbatu kan aduwwiin diin keenyaa jala arginaan baqatu kan meeshaa hin sodaanne goota ija barbadaa islaamummaa kan labsitan warra akkasii jabaadhaa waan dandeessaniin ka'aa bakka hin geenye geessisa baadiyaaf magaalaatti lafa hunda barsiisa biyya hedduutu jira kan daawwaa hin nageenye kan ajajni ilaahii amma ona bira hin geenye amantiin biraa deemee zayitiif birriin gowwamsa biyya kan burjaajofneef islaamummaa barsiisa gola addunyaa guutuu qe'ee hunda keessa seenne lafa maraaf barsiifna ganaadha yoom lallabna እናስተምራል ኢንሻአላህ ገና ባለም ውስጥ ዞሮ ዲን የሚያስተምሩት አሉት የእስላም ጀግና መንገድን አትልቀቅ የሰሃቦች ፋና የዳዋ አደራረግ የህክማ ጎዳና በእዝነት በትዕግስት በኢልም የታገዘ እኽላስን ጠብቆ ብዙ የተጓዘ እስላምን ምጎብስ በእውነታዊ ተስፋ ምንም ሳይበግረው የሙሽሪክ ዘለፋ ሽርክና ቢድዓም ያወግስ በይፋ ጠላትና ሽርክን አንገት የሚያስደፋ መስጂድ እንዲሞላ በኢባዳ ወረፋ እውነተኛ መንገድ ጃሂልን የሚያጠፋ እንሂድ ወደፊት በአንድነት እንጓዝ የአላህን ገመድ አጥብቀን በመያዝ ይመጣል ለውጡ ትግሉ እስካለ ሁሉም የቻለውን የግሉን ካከለ እናወጥም ይህም መንገሻ ውሸትም ማክበሪያ ጭቆናን ማርከሻ ልዩ ጥበብ አለን ልዩ ጉልበት አለን ጠላት ማገርሰሻ በጽናት እንቀጥል ከድሉ ማድረሻ ትግሉን እንደግፍ እስከመጨረሻ ለእስላም ዘብን ንቁም እስከ መጨረሻ ዲነል ኢስላም በርቱ አበረታቱ በጌታችን ፍቃድ ይቃጠላቱ ፈጣሪውን ትቶ ፍጥረትን ያመልካል ጌታ አንድ መሆኑን ሁሉም ሰው ያውቃል እውነት ስለሆነ እስልምናን አይወዱም ሴራ መንቲሳኒ ዋንቴ ስርባፍ ወዱ ዱጉ መጀሪበራ ተባፍ ስርባፍ ወልገኡ ومن يضلل الله فلا هادي له في ربي قداتي شيطان اركابافنا اسلام ما برسيسون دچ ابلیس همسنا دينون دم بكبنه دي الاسلام قدامنا قبسو ولا لو توس عند مسلم فلا وبالله التوفيق والسلام عليكم ورحمه الله وبركاته وعليك السلام ورحمه الله وبركاته ما شاء الله الله اكبر الله اكبر ما شاء الله ما شاء الله ما شاء الله استاذ ልጅህና ስንት አመቷ ነው الله اكبر يا جماعه ኮፒ ሊንክ አድርጉ 14 አመቷ ማሻአላህ አላህ ይጠብቅልህ አላህ ያሳድግልህ ማሻአላህ ኡስታዝ እንደው ከፈቀድክልኝ ማሻአላህ ስንት ልጆች አለ ስንት ልጆች አለ ብዙ ነው ኧረ እኛም ብዙ ነው ያለን ግን እስኪ ስንት ነው ከኛ ትበልጣለህ አትበልጥም ለማለት ነው ወይኛ በቃ ጀርመን ስለምንኖር አንወልድም መስለህ አይ እስከ 6 አለውኛ ማሻአላ አይ በአንድ ትበልጠኛለህ እኔ 5 አለኝ ማሻአላ አላሁ አክበር 6 በጣም ደስ ይላል ማሻአላ አላሁ አክበር አላህ ያሳድግልህ አላህ እንዳንተ ጀግኖች ለዲን እስላም ይሰሩ እንዳንተ ጀግኖች እንደነ ዩኑስ አላህ ጀግና ያርጋቸው ኢንሻአላህ ያ ጀማ ኮፒ ሊንክ አድርጉ በጣም ሰዎቹ ተናደዋል አሁን እናሳትማለን ጽሁፍ ሞልቷል ግጥሙ ማለት ማሻአላ እንዲሆን ማለት ነው ወስዋቲም ጃለት ጃለ መሐመድ ኦር ማህቡባ ትባላለች በቃ በስሟ ይሳተማል ማለት ነው ኢንሻአላህ ኢንሻአላህ ለምርቃቱም እኛ እንገኛለን ኢንሻአላህ እንመርቀዋለን መጽሐፉ ሲሳተም በኢዝኒላህ ተዓላ ኢንሻአላህ ዩኑስ ማሻአላ አንተ ለካ እንደዚህ ምርጥ እህቶች ወንድሞች አሉ አላሁ አክበር አላሁ አክበር አላሁ አክበር እስኪ ዩኑስ አንድ ነገር ልጠይቅህና እስኪ እንግዲህ አንተ አላህ ብሎ እስልምናን ወፍቀዋል እስልምና ላለወፈቃቸው ወገኖችህ ምን ብለህ ታስተላልፋለህ መልእክት እሺ በዚህ አጋጣሚ ልናገር የምፈልገው አባገር ወደዚህ በዚህ አጋጣሚ ልናገር ፈልገው አንድ ነገር ነው እሱ ምንድነው ብትል አንድ ነገር ነው ኢየሱስ ጌታ ነው ይላሉ አፉ በለኝና እዚች ጋር ሌላ እምነት ውስጥም ያላችሁ ይቅርታ ግን ደግሞ ለናካችሁ እምነታችሁን ሊጎዳ ይወገር ልናገር ፈልጌ አይደለም በዚህ እውነትን ልናገራችሁ ነው ቅዱስም ይናገራል
እውነቱን በጎዳና ፈልጉ ይላል። ደግሞ እውነትን በጎዳና እየወጣን እኛ እየተናገርን ነው። እውነትን እየገራችሁ ተቀበሉ። ወላሂ ከዚህ በኋላ አታገኙም እንደዚህ አይነት ነገር። ለዚህ ማለት ነው ዲናል ኢስላም ማለት ነው ትልቅ ኒዕማ ነው። የሚወደና ሲመርጥ ነው። ሁላችሁንም በሌላ አላህ ያብራላችሁ፣ አላህ ይብራላችሁ። ሌላኛው ነገር ደግሞ አላህ ዲናል ኢስላምን ይወፍቃችሁ። አሚን። ዲናል ኢስላምንም እንዲወፍቃችሁ ዱዓ አድርግላችሁ። ሌላ ደግሞ ማለት ነው እስቲ መጽሐፍ ቅዱሳችሁ ተለቅ ብላችሁ አንብቡት። ተውት፣ ቁርአኑን ተውት፣ የሆነ ነገሩ እኛም መስማቱን ተው። መጽሐፍ ቅዱስን እስቲ ዘለቅ ብላ አንብበው፣ ዘለቅ ብላችሁ አንብቡት። በሌላ እምነት ውስጥ ያላችሁ ኦርቶዶክስ እምነት ውስጥ 81ዱ መጽሐፍ ቅዱስ ውስጥ ሙሐመድ ሚል አለ። ታምናላችሁ? ታዲያ ለምንድን እቺን ቦታ ደግሞ ዝላላት ይባላል? እቺ እንደዚያች ጥሩ ያለበትን ቦታ ቄሶች ወይ ደግሞ ጳጳሶች ሊቀ መላእክቶች የሚባሉ ትላልቅ የቤተክርስቲያን አባ አለ ቦታ አለ። እቺን ቦታ ይሄ ቦታ ይታለፍ እስቲና ተማሩ፣ ሰንበት ትምህርት ተማሩ፣ ጵጵስናን ቅቅስናን ተማሩ። ስለ ኦርቶዶክስ ተዋሕዶ እምነት በደንብ ጠልቃችሁ ተማሩ። ስትማሩ ማለት ነው ሁሉ ነገር ይባችኋል። ድብቅ ክላስ የሚባል እስቲ ድብቅ ክላስ ምንድን ነው? ድብቅ ክላስ ኖርማሊ ቄሶች እናንተን ያበላሻሉ። እነሱ ሲሞቱ ላኢላሀ ኢለላህ ሙሐመድ ረሱሉላህ ብሎ ይሞታሉ። ድብቅ ክላስ ደግሞ ያለው እውነትን የሚናገር ነው። ቤተክርስቲያን ውስጥ የመድኃኒዓለም ቤተክርስቲያን፣ ኪዳነ ምሕረት ቤተክርስቲያን፣ አርሴማ ቤተክርስቲያን፣ ማርያም ቤተክርስቲያን፣ ሁሉ ቤተክርስቲያን ድብቅ የሚባል አለ። እዛ ኦርቶም ስለ ነብዩ መሐመድ፣ ስለ ኢሳ ኢየሱስ፣ ስለ በጣም ብዙ ነገር የሚናገር ነገር አለ። እስቲ አለቅ ብለን ገብተን ስለምንችን እንበር። ወላሂ ቢገርማችሁ እኮ ማለት ነው መጽሐፍ ቅዱስ እንኳን ዲናል ኢስላምን እንድንወርስ የሚያደርገን ነገር ነው። ለዚህ ደግሞ ማለት ነው እስቲ ተነቃችሁ መጽሐፍ ቅዱስን ቄሶቹ ሲሞቱ ለምን ብሎ ይሞታል? አንተ መጽሐፍ ቅዱስ ስትቃጠሉ ኧረ ንቁ፣ አንቁ፣ ህዝብ ንቃ። ወላሂ ነው የምላችሁ። ሌላም ያላችሁ ንቁ። አልሐምዱሊላህ እኛሞች እንግዲህ ነቅተናል፣ በሚገባ ነቅተናል። አላህ ደግሞ የወደደውን የወፈቀውን ያስነቃል። እናንተንም አላህ ይወደዳችሁ ለወፈቃችሁ ዲናል ኢስላምን። በዚህ አጋጣሚ ደግሞ ማለት ነው እናቴንም አላህ ዲናል ኢስላም ይወፍቅልኝ፣ አባቴንም አላህ ዲናል ኢስላም ይወፍቅልኝ። ለዚህ ደግሞ ማለት ነው አላህ የወፈቀውን እንግዲህ አላህ ይወፍቃል። ሌላኛው ነገር ደግሞ ዲናል ኢስላምን ሁላችሁንም አላህ ይወፍቃችሁ። በሌላው ጭምር ደግሞ ማለት ነው እዚች ጋር መጽሐፍ ቅዱስ ገብታችሁ እንድታነቡ እንፈልገው ቦታ አለ። ኦርቶዶክሶች ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ገብታችሁ እንድታነቡ፣ ፕሮቴስታንቶች ሉቃስ ወንጌል ምዕራፍ 6:12 ገብታችሁ እንድታነቡ ኮፒሊንክ አድርጉ፣ በደንብ ኮፒሊንክ አድርጉ። በጣም ሜሴጁ ወሳኝ የሆነ ሜሴጅ ነው። ኮፒሊንክ አስቸገረን እኮ ኔትወርክ አይደለም፣ ኮፒሊንክ ነው ያስቸገረን። በነገራችን ላይ ኮፒሊንክ በደንብ እርግጥ አርግታችሁ ብትይዙት ይስተካከላል። ለምን ሰዎቹ እሱ ላይ እንትን እያሉ ነው። ለዛ ነው እኔና አዲስ እናወራ እኮ አይዘንም ኔትወርኩ። ገባችሁ? ባለፈው ልክ ኡስታዝ ላይ እንዳደረጉት ማለት ነው። ስለዚህ ኮፒሊንኩን በደንብ ያዙት። ልጁ መልእክቱን ያስተላልፍ። ወሳኝ የሆነ መልእክት ላይ ሰውን እንዳይሰማው የማያደርጉት ጥረት የለም። አጃይብ ነው ወላሂ። ችግሩ ከኔትወርክ አይደለም። ችግሩ ለምንድን ነው ሐቅን የሰው ልጅን ሐቅ እንዲናገር የማታደርጉት? ለምንድን ነው? እኛም እኮ እዚህ ቁጭ ብላችሁ ብታዳምጡትስ ብትሰሙትስ ልጁ እንዳይናገር የምትፈልጉበት ምክንያት ምንድን ነው? አይ የሌላ እምነት ተከታይ ሆናችሁ ሐቅ ነው እኮ ልጁ የሚናገር ያለው ወደ አላህ ነው። አንደኛ መንገድ ቀጥተኛ እኔን የሄድኩበትን መንገድ ነው እያለ ጥሪ እያቀረበላችሁ ነው። ግን እዚህ ጋር መታችሁ የምሰሩት ነገር ምንድን ነው? የዚህ ልጅ እንዲናገር ማትፈልጉት ሰዎች አላችሁ።
እያረጋችሁት ነገር ያለውን እያየን ስለሆነ ነው። እዚህ ጋር እየጻፈልን ነው ስክሪን ላይ እንጂ እውነት ትክክለኛ ነው እንደሆነ ታውቃላችሁ። ይሄ ልጅ እያስተላለፈ ያለው መልእክት ትክክል እንደሆነ በደንብ አድርጋችሁ ታውቃላችሁ። እየነገራችሁ ነው። መጽሐፍ ቅዱስ ላይ እንዲህ ቦታ ላይ እንዲህ ስለ ነብዩ መሐመድ ተናግረዋል፣ እሱን አትስደሉት እያለ እያስተላለፈ ነው። ለምንድን ነው ማትቀበሉት? ማትቀበሉትን አትቀበሉ፣ ግን አትሊስት እንኳን የልጁን ሐሳብ አዳምጡት። ሐሳቡን እስከ መጨረሻ አዳምጡት። listen to him what he want to say listen to him። በእውነት ለምን እሱ አላህ ወፍቆት ሐቅ ትክክለኛው መንገድ አላህ መርቶታል። ስለዚህ ምን ነው ባትናደዱ አንዳንድ ወገኖች፣ ምን አለበት በጣም ብዙ ነገር እየጠራችሁ እንደሆነ አውቃለሁ ልጁ መልእክቱ እንዳያስተላልፍ፣ ግን ሁሉ ነገር አላህ ሲለ ነው። ይሄ ልጅ ዛሬ እዚህ ጋር መጥቶ ይሄን ሐሳብ በዚህ ወቅት በዚህ ሰዓት እንዲናገር አላህ ገና የእናቱ ሆድ ውስጥ እያለ ነው የጻፈው። በ40 ቀኑ ሲሆኑ መላእክቶች መጥቶ የጻፉት ነው ይሄ። በነገራችን ላይ እችን ሰዓት እችን ታይም አላህ ያውቀው ነበር። ስለዚህ ልጁን መልእክቱን አዳምጡት። ማታዳምጡት ከሆነ ደግሞ ሌላ ቦታ ሄዱና ተጫወቱ። ቢ ኢንጆይ ዮርሰልፍ። ስለዚህ አትናደዱ ወገኖች። ዩኑስ አለ ኮፒ ሊንክ አድርጉ። ልጁ እኮ በእናትሽ አዲስ በጣም ብዙ ነገር ትልቅ መልእክት እያስተላለፈ ነው። ደግመዋለና ሌላ ቀን ካስፈለገ ቤት አዘጋጅተህ ትደግመዋለህ። ኧረ አንቺ ቤትም ቢሆን ትጋብዣዋለሽ። እኔም ቤት ይጋበዛል። መልእክቱ መድረስ ባለበት ቦታ ሁሉ አንተን ቤትም በቆምንበት መቀጠል ካለበት ይቀጠላል።